ሰላም የጀነራል ኤዱኬሽን ቤተሰቦች እንደምን አላችሁ እንደምን ቆያችሁ። ፓቶሎጂ በሚል የትምህርት ርዕስ እየተማማርን ፓርት 4 ላይ ደርሰናል። በፓርት 3 የተወሰኑ ፖይንቶችን አንስተን ለማየት ሞክረን ነበር። እንግዲህ ፓርት 3 ፓርት 2 1 ምን እንደሚመስል ወደ ኋላ መለስ ብላችሁ እንድታዩ እንጋብዛለን። በዚህኛው ፓርት እንግዲህ ስለ ሴሉላር ኢንጁሪ ነው የምናየው። ሴሉላር ኢንጁሪ ማለት ምን ማለት እንደሆነ፣ ኮዘቲቭ ኤጀንቶች ውስጥ ምንድናቸው የሚለውን የተወሰኑ ፖይንቶችን አንስተን ለማየት እንሞክራለን። እስከ ፍጻሜ ድረስ አብራችሁን ቆዩ። ኦል ቲሹ ኢን ዘ ቦዲ ኦር ኮምፖዝድ ኦፍ፣ ሁሉም ሰውነታችን ላይ የሚገኙ ቲሹዎች ከነዚህ ከሁለት ነገሮች ነው የተሰሩት። አንደኛ ፓሬንኪሚያል ሴል የምንለው ማለት ነው። ሁለተኛ ደግሞ ኢንተረስቲሺያል ኦር ኮኔክቲቭ ቲሹ ኤሌመንት ነው። እነዚህ ፓሬንኪሚያል ሴል የምንለው ፐርፎርም ዘ ፋንክሽን ኦፍ ዛት ፓርቲኩላር ቲሹ ማለት ነው። የሆነ ቲሹ መስራት ያለበትን ስራ እንዲሰራ የሚያስችሉ የመጀመሪያዎቹ ኮምፖነንት ፓሬንኪሚያል ሴል እንላለን። ስራው የሆነ ቲሹ መስራት ያለባትን ስራ እንዲሰራ የሚያደርጉ ማለት ነው። ሁለተኛ ደግሞ ኢንተረስቲሻል ኮኔክቲቭ ቲሹ የምንለው ሰፖርቲንግ ፍሬምወርክ ኦፍ ቲሹ ነው። ያን ቲሹ ስራውን እንዲሰራ ሰፖርት የሚያደርጉ ናቸው ማለት ነው። ስራውን እንዲሰራ የሚያደርጉ ፓሬንኪሚያል ሴል እንላቸዋለን። ስራውን እንዲሰራ ደግሞ ሰፖርት የሚያደርጉት ኢንተረስቲሻል ኮኔክቲቭ ቲሹ እንላለን ማለት ነው። ኖርማል ሴል ፋንክሽን ዲፔንድ ኦን፣ ሴል ስራውን የሚሰራበት መንገድ በእነዚህ ነገሮች ዲፔንድ ይሆናል ማለት ነው። አንደኛ ዘ ኢሚዲየት ኢንቫይሮንመንት ኦፍ ዘ ሴል ማለት ሴሉ ያለበት ኢንቫይሮንመንት፣ ስራውን እንዲሰራ ምቹ ነው ወይ አይደለም የሚለው። ያ ምቹ ከሆነ ስራውን በአግባቡ እንዲሰራ ያደርገዋል። ለሴሉ ደግሞ ያልተመቻቸ ኢንቫይሮንመንት ከሆነ፣ አሁን ለምሳሌ ቤዚክ የሆነ ኢንቫይሮንመንት ፈልጎ አሲዲክ የሆነ ኢንቫይሮንመንት ፈልጎ ቤዚክ ከሆነ፣ ቴምፕሬቸሩ እንዲቀንስ ፈልጎ የተጨመረ አካባቢ ከሆነ፣ የጨመረ እንዲሆን ፈልጎ የቀነሰ ከሆነ፣ እነዚህ ሁሉ ስራውን ላይ ተጽዕኖ የሚያደርጉ ናቸው ማለት ኢሚዲየት ኢንቫይሮንመንቶቹ ናቸው። ሁለተኛ ኮንቲነስ ሰፕላይ ኦፍ ኒውትረንቶች ማለት ነው። ሰቻስ ኦክሲጂን፣ ግሉኮዝ ኤንድ አሚኖቲክ አሲድ ምናምን ነገር ማለት ይሄ ለሴሉ መድረስ ያለበት ኒውትረንት ደርሶታል ወይ አልደረሰም የሚለውን፣ ስራውን እየሰራ ነው ወይ በስርዓት እየሰራ ነው አይደለም የሚለውን ዲተርማይን ያደርጋል። ኮንቲነስ ሰፕላይ ኦፍ ኒውትረንት ማለት ነው። አሁን ለምሳሌ ኒውትረንት ስንል ስለምን እያወራን ነው? ግሉኮዝ፣ ኦክሲጂን፣ አሚኖ አሲድ ምናምን በሚያስፈልገው ልክ እየደረሰ ከሆነ ኖርማል ስራውን እንዲሰራ ይሆናል። እነዚህ ደግሞ በሚፈልገው መጠን በሚያስፈልገው መጠን እየደረሰው ካልሆነ ስራውን በአግባቡ አይሰራም ማለት ነው። ኮንስታንት ሪሙቫል ኦፍ ፕሮዳክትስ ኦፍ ሜታቦሊዝም ኢንክሉዲንግ ካርቦን ዳይኦክሳይድ። ሌላ ደግሞ የእሱ ዌስት ፕሮዳክቶች አሉ። የሴሉ ዌስት ፕሮዳክቶች በስርዓቱ በቀጣይነት ባለው መንገድ እየተወገዱ ነው ወይ ከውስጡ ማለት እነዚህ ዌስት ፕሮዳክቶች አኩሚሌት እየሆኑ ሲመጡ ስራውን በአግባቡ እንዳይሰራ ሊያግዱት ይችላሉ እና እነዛ ደግሞ በአግባቡ ሪሙቭ ከተደረጉ ስራውን በአግባቡ እንዲሰራ ያደርጋሉ እና እነዛ ሪሙቭ የተደረጉ ነው አይደለም የሚለውን ኖርማል ፋንክሽኑ ላይ የሚፈጥሩት ተጽዕኖ አለ ማለት ነው። እነዚህ ኮዝ ኦፍ ሴል ኢንጁሪ አለ። ሴል አሁን የተወሰኑ ነገሮችን አንስተን አይተናል እና እነዚህ ሴል ኢንጁሪ ሊያመጡ የሚችሉ ደግሞ የተለያዩ ኮዞች አሉ። ሞስት ኢንጁሪስ ስቲሙሊ ፎል አንደር፣ በእነዚህ በሰባት ካታጎሪዎች ይከፈላሉ አብዛኞቹ ማለት ነው። አብዛኞቹ ሴል ላይ ኢንጁሪ የሚያመጡት በእነዚህ ነገሮች ዲፔንድ ይሆናል። ኖርማል ስራውን እንዲሰራ ሶስት ነገሮች ላይ ዲፔንድ ይሆናሉ ብለናል። እነሱም በዚህ ውስጥ ይገኛሉ። ከነሱ ውስጥ ችግር እንዲፈጠር ካደረገ፣ ፎር ኤግዛምፕል አሁን ኦክሲጅን ዲፕሪቬሽን ከገጠመው የሚያስፈልገውን የሆነ ኒውትረንቶች መካከል ኦክሲጅን አንዱ ነው እና ኦክሲጅን ዲፕሪቬሽን የኦክሲጅን እጥረት ከገጠመው አንዱ ሴል ኢንጁሪ እንዲፈጠር ምክንያት ነው። ፊዚካል ኤጀንቶች ዳይሬክት አሁን ሴሉ ላይ ሄዶ ፊዚካሊ ችግር እንዲፈጥሩ የሚችሉ ነገሮች፣ አሁን ለምሳሌ ሴሉ ከተቆረጠ ሊሆን ይችላል። ኬሚካል ኤጀንቶች እና ድራግ፣ የተለያዩ ኬሚካል ኤጀንቶች እዛ ሴል ላይ ሄደው ስራን የሚሰሩ የተለያዩ መድኃኒቶችን የምንጠቀም ከሆነ፣ ኢንፌክሽስ ኤጀንቶች፣ እነዚህ ኢንፌክሽንን ሊያመጡ የሚችሉ የተለያዩ ማይክሮ ኦርጋኒዝሞች እና ባክቴሪያ፣ ፈንገስ፣ ፕሮቶዞዋ፣ ቫይረስ፣ እነዚህ ነገሮች ሴል ላይ ኢንጁሪ ሊያመጡ ይችላሉ። ኢሚኖሎጂክ ሪያክሽን፣ ሰውነታችን ከበሽታ ከራሳን ለመከላከል ብሎ በሚያደርጋቸው ሂደቶች ውስጥ የራሱን ሴል ኢንጁሪ ሊያደርግ ይችላል። ጄኔቲክ ዲአሬንጅመንት፣ በጂን የሚተላለፉ ኒውትሪሽናል ኢምባላንሶች፣ እነዚህ በዋነኝነት በሰባት ካታጎሪ ላይ የተከፈሉት ሴል ኢንጁሪ ሊያመጡ የሚችሉ ነገሮች ናቸው ማለት ነው። ኢንጁሪ ቱ ኤ ሴል ሜቢ ነን ሌታል ኦር ሌታል ነው። ሴል ላይ የሚፈጠሩ ኢንጁሪዎች ምን ሊሆኑ ይችላሉ? ነን ሌታል እና ሌታል ተብለው በሁለት ከፍለን ልናያቸው እንችላለን።
ነን ሌታል ኢንጁሪ የምንለው ሴል ዲጀነሬሽን ናቸው። ሴል ዲጀነሬሽን ስለምን ማለት ዲጀነሬሽን ኢዝ ሪቨርሰብል ናቸው በት ሜይ ፕሮግረስ ቱ ኔክሮሲስ ኢፍ ኢንጁሪ ፐርሲስትስ ማለት ነው። ይሄ ሪቨርሰብል ነው ማለት ያ ኢንጁሪ ከተፈጠረ በኋላ ወደ ቀድሞ ጤንነቱ ወደ ቀድሞ ስራው መመለስ ወደኋላ መመለስ የምንችለው ናቸው ነን ሌታል ኢንጁሪ የምንለው ማለት ነው። ግን ደግሞ ትሪት መደረግ ባለባቸው ሰዓት ትሪት ካልተደረጉ እነዚህ ደግሞ ኢንጁሪዎቹ ፐርሲስት የሚያደርጉ ከሆነ የሚቀጥሉ ከሆነ ወደ ምን ሊቀየሩ ይችላሉ? ወደ ኔክሮሲስ ማለት ነው። ኔክሮሲስም በኋላ ላይ እናያለን። ግን ምን ማለት ነው ኔክሮሲስ ማለት? በአጭሩ ሴል ዴዝ ነው። ያ ሴል ሪቨርስ ማድረግ አንችልም ማለት ነው የደረሰበትን ጉዳት ማለት ነው። ሶ the whole marks of reversible cell injury የምንላቸው እነዚህ ነገሮች ካሉበት ነው። አንደኛ reduced oxidative phosphorylation ካለበት ኦክሲዴቲቭ ፎስፎሪሌሽን ሪዲስ ከሆነ፣ ሁለተኛ ኤቲፒ ዲፕሌሽን ካለበት፣ ሶስተኛ ሴሉላር ስዌሊንግ ኮዝድ ባይ ቼንጅን አየን ኮንሰንትሬሽን ኢን ወተር ኢንፍሌክስ ነው። እነዚህ ካሉበት የሪቨርሰብል ሴል ኢንጁሪ ምልክቶች ናቸው። እነዚህ ከተስተካከሉ ሴሉ ወደ ቀድሞ ስራው ወደ ቀድሞ አቅሙና ብቃቱ ሊመለስ ይችላል ማለት ነው። እኚህ ሌታል የምንለው ደግሞ ኔክሮሲስ የምንለው ኔክሮሲስ ሌታል ኢንጁሪ ቲሹ ኦፍ ሊቪንግ ኢንዲቪዥዋል ኮዝስ ሴል ዴዝ ነው። ባጭሩ ኔክሮሲስ ሴሉ ሞቷል ማለት ከሞተ ደግሞ ወደ ኋላ መመለስ አንችልም ማለት ነው። ኔክሮሲስ ኢዝ አኮምፓኒድ ባይ ባዮኬሚካል ኤንድ ስትራክቸራል ቼንጅስ ኤንድ ኢሪቨርሰብል ሰውነቱ ላይ ያሉ የተለያዩ ኬሚካል ለውጦች አሉ። ኢንዘን ደግሞ ስትራክቸራል ቼንጆችም አሉና ያን ደግሞ ሪቨርስ ማድረግ አንችልም እነዚህ የባዮኬሚካልም ስትራክቸራል ቼንጅ። ምክንያቱም ምንድነው ሴሉ አንዴ ሞቷል። ቅድሚያ ያጣውን ነገር ከሞተ በኋላ ብንሰጠው ወደ ቀድሞ እንትኑ መመለስ አንችልም ማለት ነው። ኔክሮቲክ ሴል ሲዝስ ቱ ፋንክሽን አንዴ ሴሉ ከሞተ በኋላ ፋንክሽኑ ምን ይሆናል? ሲዝ ይሆናል፣ ስቶፕ ይሆናል፣ ይቆማል ማለት ነው። ኢፍ ዘ ኔክሮሲስ ኢዝ ሰፊሻንትሊ ኤክስቴንሲቭ ክሊኒካል ዲዚዝ ሪዛልት ማለት ነው። ይሄ ኔክሮሲሱ በጣም ኤክስቴንሲቭ ከሆነ ሰፋ ያለ ነገር ከሆነ ምን ሊሆን ይችላል? ዲዚዙን ማየት እንችላለን ማለት። ሴል ዴዝ የሴሎችን መሞት በሁለት እንከፍለዋለን። አንደኛ ኔክሮሲስ ብለን አሁን ያየነው የሴል ዴዝ ነው። አፖፕቶሲስ የምንለውም ደግሞ የሴሎች መሞት ነው። ግን ይሄኛው ፕሮግራምድ ነው ማለት እናያቸዋለን። ዴዝ ኦፍ ዘ ኢንዲቪዥዋል አሁን ኮምፕሊት ኦር ሪቨርሰብል ሴዜሽን ኦፍ ብሬን ፋንክሽን የሆነ ሰው ሞተ ስንል ምን እያለ ነው? አንደኛው የሞትን ዲያግኖስ ከምናደርግበት መንገድ ኮምፕሊት ኦር ሪቨርሰብል ሴዜሽን ኦፍ ብሬን ፋንክሽን ማለት የአእምሮ ስራው አእምሮን ፋንክሽን የሚያደርግበት መንገድ ኮምፕሊትሊ ሙሉ በሙሉ እና ወደኋላ መመለስ በማይቻል ደረጃ ብሬን ፋንክሽኑ ላይ ምን ከሆነ ከቆመ ብሬን ኢንዲቪዥዋሉ ሞቷል። ዴዝ ኦፍ ዘ ኢንዲቪዥዋል አንድ ሰው ሞቷል ልንለው እንችላለን ማለት ነው። Many individual cells and tissue in legally dead individual remain viable for some time after disease and constitute a major source of organ for transplantation ማለት ነው። ይሄ many individual cell and tissue in legally dead individual remain viable ማለት ለምሳሌ ሰዎች ሆስፒታል ጤና ተቋም ላይ መጥተው የሆነ ዲዝን ዲያግኖስ የምናደርግበት መንገድ አለ ብለናል። ሞቱ ብለን እንትን ካደረገን በኋላ ግን አንዳንድ ኦርጋኖቻቸው ስቲል ቪያብል ናቸው ማለት ምን ማለት ነው? ከነሱ ቶሎ አውጥተን መቀመጥ ባለባቸው ኢንቫይሮንመንት ላይ ካስቀመጥናቸው ለሌላ ሰው ትራንስፕላንት ማድረግ እንችላለን እና ቪያብል ናቸው ይላል። ይሄ ደግሞ እንደምን ያገለግላሉ ይላል እዚህ ጋር ፎር ኦርጋን ትራንስፕላንቴሽን እንጠቀማቸዋለን። በሆስፒታል ኮንሰንታቸውን ወስደን ፈቃደኛ መሆናቸውን መጀመሪያ ከመሞታቸውን በፊት ሊሆን ይችላል ኦር እነሱ ከሞቱን በኋላ ቤተሰቦቻቸውን ኮንሰንት ከነሱ በመውሰድ ለኦርጋን ትራንስፕላንቴሽን መጠቀም እንችላለን ማለት ነው። ይኸው ኔክሮሲስ ስንል ምን ማለት ነው? ምንጊዜም ሴል ዴዝ ነው። ሁለቱም እኚህ ኔክሮሲስም ያለው አፖፕቶሲስም ያለው ሁለቱም ሴል ዴዝ ናቸው። ግን ኔክሮሲስ ኦልዌይስ ምንድነው? ፓቶሎጂክ ፕሮሰስ ነው ማለት ከበሽታ ጋር በተገናኘ ነው ምንጊዜም ኔክሮሲስ ካለ። አፖፕቶሲስ ደግሞ ምንድነው? ፊዚዮሎጂካል ነው። ሰውነታችን ማስተካከል ያለበትን ነገር ለማስተካከል ብሎ የሚያደርገው ሂደት ነው። አንዳንዴ ደግሞ ምን ሊሆን ይችላል? ፓቶሎጂካል በሽታም ሊሆን ይችላል ማለት ነው። አፖፕቶሲስ በራሱ ማለት ነው። ፕሮግራም ሴል ዴዝ አፖፕቶሲስን ስናይ ፕሮሰስ through which effete cells are removed from normal tissue is termed as apoptosis ማለት ከሰውነታችን ላይ የደከሙ ሴሎች ሪሙቭ የሚደረጉበት መንገድ ምን እንላለን? የአፖፕቶሲስ ማለት የደከሙ ኢፌክት የሆኑ ሴሎች ሪሙቭድ ፍሮም ዘ ኖርማል ቲሹ ለሚፈጥሩት ተጽዕኖ ስላለ ያን ተጽዕኖ ለመቀነስ ተብሎ ሰውነታችን ምን ያደርጋል? ይገላቸውና ከሰውነታችን ውስጥ ሪሙቭድ ያደርጋል። ያ ሂደት ምን እንላለን? አፖፕቶሲስ ማለት ነው። ቴኪንግ ፍሮም ከግሪክ ወርድ ነው ፋሊንግ ኦፍ ከሚለው ፍቺን ይዛል ማለት ከግሪክ ወርድ ነው የተወሰደው። አፖፕቶሲስ ኢን ፊዚዮሎጂክ ሲቹዌሽን ላይ እነዚህ ካራክተሪስቲኮች አሉ። አንደኛ ምን አለው? ዲስትራክሽን ኦፍ ሴል ዱሪንግ ኢምብሪዮጀኒሲስ ማለት ነው። ሁለተኛ ምን አለው? ሆርሞን ዲፔንደንት ኢንቮሉሽን ኢን ዘ አደልት አለው።
ይህ ኤግዛምፕሎች ናቸው። አሁን ለምሳሌ ኤምብሪዮጀኔሲስ ላይ መሰራት ያለበትን ስራ ከተሰራ በኋላ ምን ያደርጋል? ለሰውነቱ ቀጣይ ላሉት ሂደቶች ማያስፈልጉ ሴሎች ምን ያደርጋል? ዲስትራክት እያደረገ ከሰውነቱ ላይ ሪሙቭ ያደርጋል በኤምብሪዮጀኔሲስ ጊዜ ማለት ነው። ሁለተኛው ሆርሞን ዲፔንደንት ኢንቮሉሽን ይህን አደልት ማለት ነው። ሆርሞን ዲፔንደንት የሆነ ኢንቮሉሽን ማለት አሁን አንዲት ፕሬግናንት የሆነች ሴት ፕሬግናንሲው ካበቃ በኋላ ወደ ፕሪፕሬግናንሲ ስቴት እንድትመለስ የሚያደርግበት ሂደት ነው እና በዛ ጊዜ አፖፕቶሲስ ሊፈጠር ይችላል። ሁለተኛ ደግሞ ሴል ዲሌሽን ፕሮሊፍሬቲንግ ሴል ፖፑሌሽን ሴል ዲሌሽን ፕሮሊፍሬቲንግ ወደ ፖፑሌሽን ጊዜ ሴል ዲሌሽን ዴዝ ኦፍ ሆስት ሴል ዛት ሃቭ ሰርቭድ ዜር ዩዝፉል ፐርፐስን ሰርቭ ካደረጉ በኋላ ሆስት ሴሎች ሊሞቱ ይችላሉ። ያ አፖፕቶሲስ እንላለን ማለት ነው። ይሄ አፖፕቶሲስ ኢን ፊዚዮሎጂክ ነው። ኢን ፓቶሎጂክ ጊዜ ደግሞ ምን ይላል? ሴል ኢዝ ፕሮዲውስድ ባይ ቫራይቲ ኦፍ ኢንጁሪ ስቲሙሊ ማለት ነው። በተለያየ ኢንጁሪን ሊያመጡ በሚችሉ ነገሮች አማካኝነት ሴል ዴዝ ከተፈጠረ ያ አፖፕቶሲስ ኢን ፓቶሎጂክ ኮንዲሽን እንላለን። አሁን ለምሳሌ ራዲሽን የምንለው ሳይቶቶክሲክ አንቲ ካንሰር ድራግስ ዳሜጅ ዲኤንኤ እነዚህ የኢንጁሪ ሊያመጡ የሚችሉ ሴል ኢፌክትን በማሳየታቸው። ሌላኛው ሴል ኢንጁሪ ኢን ሰርቴን ቫይራል ዲዚዝ ማለት ነው። አሁን ለምሳሌ ቫይራል ሄፓታይተስ ኢን ዊች ሎስ ኦፍ ኢንፌክትድ ሴልስ አር ላርጅሊ ቢኮዝ ኦፍ አፖፕቶቲክ ዴዝ ማለት ነው። ይሄ ሄፓታይተሱ ቫይራል ሄፓታይተሱ በኢንጁሪን በማምጣቱ ምክንያት እነዚህ ኢንፌክትድ የሆኑ ሴሎችን ሰውነታችን ምን ያደርጋል? ከሰውነታችን ለማስወገድ ይሞክራል ከራሱ ላይ ማለት ነው። ይህ አንዱ ፓቶሎጂክ ኮንዲሽን ነው። ሌላኛው ፓቶሎጂክ አትሮፊ ኢን ፓሬንኪማል ኦርጋን አፍተር ዳክት ኦብስትራክሽን ሰች አስ ኦከርስ ኢን ፓንክሪስ ፓሮቲድ ግላንድ ኤንድ ኪድኒ ላይ ምናምን ሴል ዴዝስ ኢን ቲዩመርስ ሞስት ፍሪኩዌንትሊ ዱሪንግ ሪግሬሽን በት ኢንአክቲቭሊ ግሮዊንግ ቱመር ላይ ሴል ዴዝ ቲዩመሮች ላይ ይታያል። ይሄ ከፓቶሎጂ ኮንዲሽን ጋር የተገናኘ አፖፕቶሲስ ነው ማለት ነው። ስለተከታተላችሁ እጅግ አድርገን እናመሰግናለን። ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ። እንዲሁም ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችንን መሆናችሁን እንድታሳዩን እንጠይቃለን። በቀጣይ ፓርት እስከምንገናኝ ድረስ መልካም ጊዜ